ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። እንደተለመደው በየቀኑ ለእናንተ መረጃ እንደማደርስላችሁ አጫጭር መረጃዎችን አደርስላችኋለሁ። ፓውስን በምስን እንደዚሁም ደግሞ ሌሎችንም ድሮፖችን የምነግራችሁ ይሆናል። ሲድም የምነግራችሁ ይሆናል። ስለዚህ እስከ መጨረሻው ተከታተሉ። አስቀድማችሁ ይህንን ቪዲዮ ሁላችሁም የምትከታተሉት ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ይህ ቻናል ለእናንተ ስለሚጠቅማችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም የተለያዩ መረጃዎችን በዚህ በቴሌግራም ክሪፕቶ ቢሊዮነር ላይ ገብታችሁ ማግኘት የምትፈልጉ ከሆነ የቴሌግራም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። ዲስክሪፕሽን ያለበትን ቦታ የማታውቁት ከዚህ ቪዲዮ ስር የዚህ የቪዲዮ ርዕስ አለ። ከርዕሱ ስር ደግሞ ሀውር አለ። ከዛም ደግሞ ቪውና ሀውር አለ። ከዛ ሞር የምትላለች እሷን ነክታችሁ ሞር የምትሏን ስትነኩ የቴሌግራምና እንደዚሁም የተለያዩ ሊንኮችን ታገኛላችሁ። ወደ ዛሬው መረጃዬ ስገባ የዛሬው አንደኛ መረጃዬ ለእናንተ ማሳየት የምፈልገው አዲስ የመጣ ኤርድሮፕ አለ። ይህን ኤርድሮፕ እንግዲህ ከሌላው ለየት የሚያደርገው ምንድን ነው? አጭር ጊዜ እቅድ አለው። በአጭር ጊዜ ውስጥ የሚጠናቀቅ የዌብሳይት ኤርድሮፕ ነው። ይህንን ኤርድሮፕ እንድትቀላቀሉ የምትፈልጉት ትችላላችሁ፣ የማትፈልጉት ግን ማለፍ ትችላላችሁ። የምትፈልጉት ከዚህ ቪዲዮ ስር ዲስክሪፕሽን ላይ የዚህ ሊንክ አለ። ምንድነው የምታደርጉት? አንደኛ ካወረዳችሁ በኋላ ሬጂስተር ታደርጋላችሁ። በኢሜይላችሁ ሬጂስተር ካደረጋችሁ በኋላ አፕሊኬሽኑን ከፕሌይ ስቶር ነው የምታወርዱት። ሬጂስተር ታደርጋላችሁ። ከዛም በኋላ አንድ ኮድ ትሞላላችሁ። ኮዱንና ሊንኩን ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጥላችኋለሁ። በአጭር ጊዜ ውስጥ ይጠናቀቃል። በአንድ ወራት ውስጥ ይጠናቀቃል። ከተጀመረ ግን ረጅም ጊዜያት ስለቆየ በአጭር ጊዜ ውስጥ ስለሚጠናቀቅ ገብታችሁ መስራት ትችላላችሁ። በሁለተኛነት በምስን የተመለከተ ይሆናል። በምስ ከተጀመረ ረጅም ጊዜ የሆነው ድሮፕ አሁን ወደ መጨረሻው እንደደረሰና ወደ ሊስቲንጉ እንደተቃረበ አሳውቀዋል። ስለዚህ በትልልቅ ኤክስቼንጆች ሊስት እናደርጋለን ብለዋል። እንደዚሁም ኤርድሮፕ ዋጋው እንደሚወድቅ ወድቋል። ይህንን እናውቃለን። ስለዚህ የተሻለ ነገር ለተጠቃሚዎቻችን ለማቅረብ እንፈልጋለን ብለው በተናገሩት መሰረት እንግዲህ በቅርቡ ሊስት ያደርጋሉ፣ የሚያሳውቁን ይሆናሉ። እንደዚሁም ደግሞ አዲስ ያመጡት ዳይመንድ ኤንኤፍቲ አምጥተዋል። ይህም ኤንኤፍቲውን እንዴት ነው ትገዛላችሁ? ማለትም በቀላሉ እዚህ ጋር አለ መግዣው ቦታ። በስታር ነው የምትገዙት። 500 እናንተ ትገዛላችሁ። እነሱ ደግሞ ተጨማሪ እስከ 1000 የሚሆን ይሰጣሉ። ከዛም ዋጋው $0.25 ነው። ያም ማለት በስታር ሂሳብ 500 ስታር ብታወጡት 500 አካባቢ ብታወጡት የሚመጣው ወደ $250 አካባቢ ነው ማግኘት የምትችሉት። ስለዚህ የምትፈልጉ ካላችሁ እዚህ ጋር አለ መጠቀም ትችላላችሁ። እዚችኛዋ ላይ ገብታችሁ ስሎትስ በምትሏ ላይ ገብታችሁ በስታር ትገዛላችሁ። በስታር ከገዛችሁ በኋላ እዚህ ጋር ምርጫው አለ። ነገር ግን ቀኑ ከ2 ቀንና 3 ቀን በላይ አይሆንም፣ ሊያልፋችሁ ስለሚችል የምትችሉት ጊዜ ያላችሁ ካላችሁ ግዙ። ግን ተከታተሉ። እዚህ ላይ ገብታችሁ መሸጫ ቦታ ነው ይሄኛው GWLS.io የሚባለው መሸጫና መግዣ ቦታም ራሱ ላይ አለው። ገብታችሁ ማየት ትችላላችሁ። እንደዚሁም በራሳቸው ቻናል ላይ ዲቴል እንትን ለቀውታል። ኮሚኒቲያቸው ላይ ስለለቀቁ ገብታችሁ ማየት ትችላላችሁ። በጣም እንትን ነው። ካገኛችሁ ጥሩ ነገር ነው። ካላገኛችሁ ግን እንዳትሸወዱ፣ ጥንቃቄ እንድታደርጉ፣ ሌሎችን መረጃዎችን በደንብ እንድታጠሩ አሳስባችኋለሁ። ወደ መጨረሻውና የዛሬው ወሳኙ የሚባለው ፓውስ ነው። ፓውስ ፕሪማርኬት ላይ ዛሬ እንግዲህ የነበረው ወደ 0.0007 አካባቢ ከ307 አካባቢ ጌታዮ ላይ ስሸጥ ነበር። 74 ደርሷል። እየጨመረ መጥቷል። ነገር ግን 72 እና 70 ነበረ የተጀመረው። ሆኖም ግን ይህንን በዚህ ዋጋ ብዙዎቻችን አዝነን ነበር። ነገር ግን በኋላ ላይ እንደተገለጸው ከሆነ በቲም ሰራተኞች ተገልጿል። እንደዚሁም ደግሞ ራሳቸውም በቤት ላይ የነበረው ዋጋ ትክክል አይደለም፣ ማለትም የሊስት ቀን ዋጋው አይደለም ብለው አሳውቀዋል።
በኋላ ላይ ግን ጌታኦ ይዞት በወጣው እንደዚሁም ኩኮይንም ይዞት በወጣው መረጃ እነሱ ያው ትክክለኛ ኤክስቼንጆች ራሳቸው ይዘው የወጡት መረጃው ምንድን ነው? ፖይንት ነው ብለው ተናግረውታል። ፖይንት ነው እንጂ ቶከን አይደለም። ፖይንት የሚባለው ከዚህ በፊትም እንደነበረው ቀድሞ ፖይንት ይጠራቀምና በቶከን ይቀየራል። ያው እንዳያችሁት እናንተም እኔም 43,000 ቶከን እንዳገኘሁት ግን ወደ 753,000 አካባቢ ነው የሰራሁት ፖይንት። ይህን ፖይንት እንግዲህ ላባዛና ላሳያችሁ 753,000 አካባቢ ነው ፖይንቱ ስባዛ በ0.007 አካባቢ ባደረገው እንደዚህ ይመጣል። ነገር ግን እንደዚህ ነው ማለት አይደለም። ምንድን ነው ፕሪማርኬት ላይ የነበረው ነው እንግዲህ ወደፊት ያለውን ፊውቸሪትን አይቶ ዋጋ እንደዚህ ሊተምኑ ይችላሉ። የሊስቲንጉ ቀኑንም አይተው ሊተምኑ ይችላሉ። ግን መግዛት የሚፈልጉት ሰዎች ናቸው ይህንን ዋጋ ፕሪማርኬት ላይ ያወጡት። ስለዚህ ሊስት ሲደረግ ወደ ቶከን ተቀይሮ ነው የሚሰጣቸው እንጂ በፖይንቱ እንትን አይደለም የሚያገኙት የሚሸጠውም። ስለዚህ በፕሪማርኬት ላይ የሚሸጠው ፖይንት ነው። ፖይንቱ ደግሞ በኋላ ላይ ልክ በሶላና ፕሪማርኬት እንደተሸጠ በሶላና ዋጋ እንደተሸጠ ማለትም ፖስ ራሱ ባዘጋጀው በሶላና እንትን ላይ ኳንተም ላይ ፕሪማርኬት እንደተሸጠው ያ ማለት 8,888 የፖስ ፖይንት በእንትኑ እንደሚቀየር 300,000 በ888 ቶከን እንደተቀየረው እንደዚያው ልክ በዚህኛው ወደ ያለውን አንድ እንትኑ መጠን ወደ 0.0074 አካባቢ ይሸጣል። በቶከን ሲቀየር ደግሞ ስንት እንደሚሆን እናያለን ማለት ነው። ትክክለኛ ዋጋ ነው ብለው ቢትጌት በራሱ ገጽ ላይ ደግሞ ዛሬ ይህንን ይዞ መጥቷል። ከዚህ በፊትም የዚህን ዋጋ ለእናንተ ነግሬያችሁ ነበር ወደ 0.0072 ይሄኛው ደግሞ ይህ የቶከን ዋጋ ነው ብለው ነው እነሱም ዛሬ ይዞት የወጡት። ስለዚህ የቶከኑ ዋጋ ምናልባት 0.0072 አካባቢ ሊሆን ይችላል። አብዛኞቹ ግምቶቹ ግን ከ6 በላይ እንደሆነ ነው የሚናገሩት። 6 ቢሆን ስንት እንደሚሆን አሪፍ ዋጋ ነው። ስድስቱም ወደ 43,000 አካባቢ ቶከን ነው ያለኝ። ብዙ ጊዜ እናንተን አሳይቻችኋለሁ። ወደ 258 አካባቢ ነው የሚመጣው። ሁለትም የሚል አለ። ግን ቢትጌት ዛሬ ይዞት በራሱ ያወጣው መረጃ ይህን ይመስላል። 0.0072 እና እንደዚሁም ደግሞ 0.0078 አካባቢ የፖስ ቶከን የሚሸጥ ይሆናል። ከዚህ በፊትም በእንትን ላይ እንዳያችሁት ሜጀርም ላይ እንዳያችሁት ቀድሞ ፖይንት ተሸጠ፣ በኋላ ላይ ደግሞ ቶከን ተሸጠ። የፖይንቱ ወደ 0.025 አካባቢ 0.0025 አካባቢ ነበረ። በኋላ ላይ ግን 1.3 1.4 እና 1.5 ዶላር አካባቢ አንድ ቶከን እንደተሸጠ እናውቃለን። ሲድ ዛሬ ቀን ላይ በሲድ ቲሞች አንዳንድ ነገሮች እየተናገሩ ነበር። ገሙ በቅርቡ እንደሚጀምር በአጭር ቀናት ውስጥ እንደሚጀምርና እንደዚሁም በዚህ በማርች ወር ውስጥ ሊስቲንግ ምናልባት ሊኖር እንደሚችል እየዘገቡት ይገኛሉ። ስለዚህ የሚፈጠረውን ነገር አዲስ ነገር ካለ ስለ ሲድ እነግራቸዋለን። ነገር ግን እነሱ ቀጥታ ያሳወቁት ነገር ምንድን ነው? ገሙ በቅርቡ ይጀምራል የሚል ነበረ። እንደዚሁም የቲሙ ሰራተኞች ማለትም ቲሞቹ ውስጥ የነበሩ ሰዎች ቲሙ ውስጥ የነበሩ ሰዎች በቅርቡ በዚህ በማርች ወር ውስጥ በዚህ ወር ውስጥ ሊስት አለ ብለው ተናግረውታል። ስለዚህ የሚፈጠረውን እናያለን። የዛሬው ይሄን ይመስላል። ስለተከታተላችሁ ያመሰግናለሁ። መልካም ቆይታቸው